በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀን ነው። በዛሬው ዕለት ታስበው ከሚውሉ ዓመታዊ በዓላት መካከል አረጋዊው ቅዱስ ዮሴፍ ሲሆን በዓሉ ዕረፍቱን ይመለከታል። የእመቤታችን ጠባቂ የነበረው ጻድቁ ዮሴፍ ዘሩ ከዳዊት ወገን ሲሆን ሀገሩ ናዝሬት ነው። በተወለደም ጊዜ መልአክ መጥቶ ለወላጆቹ የተመረጠና ታማኝ አገልጋይ ይሆናል ብሎ ነግሯቸዋል። አናጺም ነጋዴም የነበረ ሲሆን 3 ሴቶችና ወንዶች ልጆችም ነበሩት። በትዳር ዓለም ሆኖ 40 ዓመት ኖሯል። 83 ዓመት ሲሆነው እመቤታችንን ለመጠበቅ ከአረጋውያን ሽማግሌዎች መካከል ዕጣ ወጥቶለት ተመረጠ። እመቤታችንን ከቤተ መቅደስ ሊወስድ ሲል መልኳ እየተለዋወጠ ቢመለከት በዚህች ሕፃን ምክንያት ይገድሉኛል ብሎ ስለፈራ ስለደነገጠም እምቢ አልወስድም አለ። ይህን ጊዜ መልአኩ ተገልጦላት ሕፃኗን ተረከብና ወስደ ጠብቃት ብሎት ወደ ቤቱ ወስዷታል። መድኃኔዓለም ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መለኮትን መውለዳን የአምላክ እናት መሆኗን አላወቀም ነበረ። አረጋዊው ዮሴፍ ይህን እጅግ ድንቅ ምስጢር ግልጽ የሆነለት ጌታችንን በድንግልና ወልዳ በበረት ግርግም ስታስተኛው ነው። መላእክት እንደ ቅጠል ረግፈው ሲያመሰግኑት፣ እንስሳት ውስጥ ትንፋሳቸውን ሲገብሩለት፣ ሰብአ ሰገል ለአምላክነቱ እጅ መንሻን ሲሰጡ ሲመለከት ያን ጊዜ ነው አምላክን መውለዷን ያወቀው። እነዚህን ምልክቶች እስካየበት ጊዜ ድረስ የአምላክ እናት መሆኗን አላወቃትም ነበር። በወንጌልም የበኩር ልጇን እስክትወልድም ድረስ አላወቃትም ተብሎ የተነገረውም ለዚህ ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 24። ሄሮድስ ጌታችንን ያገኘ መስሎት 144,000 የቤተልሔም ሕፃናትን በሰይፍ ሲፈጅ መልአኩ ለዮሴፍ ተገልጦለት እናቱንና ሕፃኑን ይዘው ወደ ግብፅ ሽሽ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ብሎ በነገረው መሠረት አረጋዊ ዮሴፍ ታማኝ አገልጋይ በመሆን ብዙ ዘመን ከእመቤታችንና ከጌታችን ጋር በረሃ ለበረሃ ሲንከራተት ኖሯል። ይህም ጻድቅ አረጋዊ እመቤታችንንና የተወደደ ልጇን መድኃኔዓለምን በእጆቹ ሥራ ይመግባቸውም ነበር። ሁለቱንም ከሄሮድስ ለማዳን ብዙ ሰማዕትነት የተቀበለ ነው። ጌታችንን ተሸክሞ ሲሰደድ ይመረኮዛት የነበረችው የምርኩዝ በትሩ የተባረከች ሆና ለምልማለች። ጌታችን በዚች አረጋዊ ዮሴፍ በትር ብዙ አስደናቂ ተአምራትንም አድርጓል። ዛሬም ድረስ በደብረ ቁስቋም ትገኛለች። አረጋዊው ዮሴፍ በ114 ዓመቱ ታሞ ሊያርፍ ሲል ጌታችን ተገልጦለት ምን እንዳደርግልህ ትወዳለህ ቢለው በሞትኩኝ ጊዜ ሥጋዬን በምድር አታስቀርብኝ አለው። ጌታችንም እሺ እንዳልክ ይሁንልህ ብሎት ሌላም ትልቅ ቃል ኪዳን ከገባለት በኋላ በዚህች ዕለት በክብር እንዲያርፍ አድርጎት ሥጋውን ብሔረ ብፁዓን አስገብቶለታል። የዮሴፍ አረጋዊን ገድል ስናስብ ጌታችን ከቅድስት ድንግል እናቱ ከአረጋዊ ዮሴፍና ሰሎሜ ጋር ወደ ግብፅ በመሰደዱ ከእመቤታችን ጋር የደረሰበትንም መከራ እናስባለንና ከመነሻው ጀምሮ እንየው። እመቤታችን በመቅደስ ሳለች ከአባቷ የሚመጣላትን የተትረፈረፈ ሀብት ለድሆችና ጦም አዳሪዎች ትመጸውተውም ነበር። 7 ዓመት በሆናት ጊዜ ግን ወላጆቿ አረፉና እነርሱ የተወላትን ወርቅና ብዙ ገንዘብ ለእግዚአብሔርና ለጦም አዳሪዎች ሰጠች እንጂ ምንም አልወሰደችም።
ካህናቱ እንደ ባህላቸው መሠረት በቤተ መቅደስ በብፅዓት ያደገን ሰው ሴት ይሁን ወንድ ለአካለ መጠን ሲደርስ በቤተ መቅደስ እያገለገለ እንዲኖር ወይም ከካህናቱ ወገን መርጦ እንዲያገባና ሀብት ሰጠው እንዲሸኙት ሁለት ምርጫ ይሰጡታል። እመቤታችንም 12 ዓመት በሆናት ጊዜ ሊቀ ካህናቱ ዘካርያስ ይህንን ምርጫ ሲያቀርብላት እመቤታችንም በልቧ የሰው ልጅ ሐሳብ የላትምና እኔስ በእግዚአብሔር ቤት እያገለገልኩ መኖርን እመርጣለሁ አለችው። ካህናቱም ስለ እርሷ ወደ ቤተ መቅደስ ገብተ እግዚአብሔር የሚነግርህን በጸሎት ጠብቅ አሉትና እርሱም የክህነት ልብሱን ለብሶ ወደ ቅድስተ ቅዱሳኑ ገብቶ በጸሎት ሲጠይቅ እግዚአብሔር መልአኩን ልኮለት ሚስቶች የሌላቸው የዳዊት ወገን የሆኑ ወንዶችን ሰብስቦ በበትራቸው ላይ ስማቸውን ጽፎ ወደ ቅድስተ ቅዱሳኑ እንዲገባ ነገረው። ሊቀ ካህናቱ ዘካርያስም በአዋጅ አስነግሮ በ1985 ብሮችን ሰብስቦ ሲጸልይባቸው ቢያድር በአረጋዊ ዮሴፍ በትር ላይ ምልክት ታየ። በትሩንም ሲሰጠው ነጭ ርግብ መጣ፣ በዮሴፍ ላይ አረፈች። እርሱም ድንግልን እንዲወስዳት ሲነገረው አለቀሰ። ይቅር በሉኝ እኔ ሽማግሌ ነኝና ልጆችም አሉኝ፣ ዕድሜም 83 ዓመት ነውና እያለ አለቀሰ። ዘካርያስም ይህ ሥራ ከእኛ ዘንድ አይደለም እግዚአብሔር አዞናል እንጂ እነሆ እርሷን ትጠብቃትም ዘንድ ሰጥቶናልና የእግዚአብሔርን ትእዛዝ እምቢ አትበል፣ ትእዛዙንም አንቀበልም ያሉትን ፈጣሪ እግዚአብሔር እንዴት እንዳደረጋቸው አስብ እያለ አጽናናው። አረጋዊ ዮሴፍም እየፈራ ድንግል ማርያምን ወደ ቤቱ ወሰዳት። እቤቱ ወስዶም ልጆቹንና ቤተሰቦቿ የሚጠብቋት ዘንድ አደራ ሰጥቷቸው ወደ ንግድ ሄደ። እመቤታችንም ወደ ዮሴፍ ቤት በገባች ጊዜ ልጆቹ እናታቸው በልጅነታቸው ሞታባቸዋለችና የሙት ልጆች ሆነው አገኘቻቸው። ዮሴፍ አስቀድሞ ማርያም የምትባል ሚስት አግብቶ ነበረ። ከእርሷም 3 ሴቶችና 4 ወንዶች ልጆች ነበሯት። እነርሱም ስምዖን፣ ያዕቆብ፣ ይሁዳና ዮሳ ናቸው። ማቴዎስና ማርቆስም ይህንን በወንጌላቸው ጽፈውታል። እመቤታችንም በመልአኩ ብስራተ ጌታችንን ስትጸንስ ያን ጊዜ ዕድሜዋ 14 ዓመት ከ11 ወር ነበረ። አረጋዊው ዮሴፍም ከ3 ወር በኋላ ሥራውን ጨርሶ ወደ ቤት ሲመለስ ድንግል ጸንሳ አገኛትና እጅግም ደነገጠ። በራሱ ላይ ትቢያ ነስንሶ በምድር ላይ ወድቆ መራራ ለቅሶን አለቀሰ። ማርያም ሆይ ካህናቱ ስለ አንቺ ቢመረምሩኝ ምን መልሳለሁ? በፈጣሪ በእግዚአብሔር ፊትስ እንዴት እቆማለሁ? ከሚያገኘኝ ስድብም የተነሳ ወዮልኝ። የእስራኤል ልጆች ሆይ ከማን ጸነሽ? ክብርሽንስ የደፈረ ማን ነው? እያለ ጠየቃት። ድንግልም እኔ ንጹሕ እንደሆንክ እግዚአብሔር ያውቃል፣ ይህን ያደረገ እግዚአብሔር ነው እያለች ሁኔታውን በደንብ አስረዳችው። እርሱም የሚያደርገው ግራ ገብቶት ሳለ ይገለጥለት ዘንድ በለቅሶ ወደ እግዚአብሔር አመለከተ። እመቤታችንም ጌታዬ ሆይ ይህ ምስጢር ለአገልጋይ ለዮሴፍ ግለጥለት ብላ ጸለየች። ወዲያውም እግዚአብሔር መልአኩን ልኮ ለዮሴፍ በሕልም ተነጋገረው። በማኅፀኗ ያለው በግብረ መንፈስ ቅዱስ ነውና አትፍራ፣ ሕዝቡንም ሁሉ ከኀጢአታቸው ያድናቸዋል እያለ አስረዳው። ከእንቅልፉም ነቅቶ እጅግ ደንግጦ ወደ እመቤታችን ብሄድ ስትጸልይ ያገኛትና ሰገደላት። ከዚህም በኋላ በናዝሬት ከሚኖሩ ከካህናት ወገን የሆነ አንድ ካህን አረጋዊ ዮሴፍን ሰላምታ ይሰጠውም ዘንድ ወደ ቤቱ መጥቶ ምነው ወደ ቤተ መቅደስ አልመጣህም ቢለው፣ ዮሴፍም ከመንገድ የመጣሁት ገና ትላንትና ነውና አረፍ ልበል ብዬ ነው አለው።
እንዲህ ሲጨዋወቱ ያም ካህን ወደ ንጽሕት ድንግል ዓይኖቹን አንስቶ ተመለከተና እንደ ጸነሰች አወቀ። ወዲያውም ሮጦ በፍጥነት ወደ ካህናቱ በመሄድ ስለ እርሱ ምስክር የሆናችሁለት ዮሴፍ እንሆ በደለ፣ ኀጢአትንም ሠራ፣ ከእግዚአብሔር ቤተ መቅደስ የወሰዳትን እናንተም ጠባቂዋ ያደረጋችሁት ድንግል ማርያምን አወቃት፣ ጸነሰችም ብሎ ነገራቸው። እነርሱም ወፈ ዮሴፍ መልእክተኞችን ልከው ማርያምን ይዘሃት ና ብለው ላኩበት። ዮሴፍም አምጥቷት ሁሉም ቢመለከቱ ጸንሳለች። ወደ ካህናቱም ሁሉ መልእክተኞችን ልከው ሁሉም ካህናት ተሰበሰቡና ዮሴፍንና ድንግል ማርያምን በአደባባይ አቆሟቸው። እመቤታችንንም በእስራኤል ደናግላን ላይ ለምን ስድብን አደረግሽ እያሉ ወቀሷት። በሙሴም ሕግ መሠረት ሆድን የሚሰነጥቅ ማየ ዘለፋ ጠጧትና የሚያደርጋትን ለማየት ተሰበሰቡ። ነገር ግን ማየ ዘለፋው እንኳንስ በእርሷ ላይ ጉዳት ሊያደርስ ይቅርና ፊቷን እንደሚያዝያ ጨረቃ አደመቀው። የመንፈስ ቅዱስ ሥራ የማያምኑትን ብዙዎች ግን አቃጠላቸው። እነርሱም የድንግልን ንጽሕናን ባዩ ጊዜ እጅግ ተደነቁ። ዮሴፍንና እመቤታችንን እግዚአብሔር ካልፈረደባችሁ እኛ እንፈርድባችሁ፣ በሰላም ወደ ቤታችሁ ሂዱ ብለው አሰናበቷቸው። በአውግስጦስ ቄሳር ትእዛዝ መሠረት ሄሮድስ በሀገረ ይሁዳ ሰው ሁሉ በየወገኑ በየሀገሩ በየአባቱ ይቆጠርም ዘንድ አዘዘ። አይሁድም ለመቆጠር ብቻም ሳይሆን ሄሮድስን አይወዱትም ነበርና ከቄሳር ጋር ያጣሉት ዘንድ ተሰበሰቡ። እመቤታችንም የመውለጃዋ ወቅት ደርሶ ነበርና አረጋዊ ዮሴፍ ወደ ቤተልሔም ወሰዳትና ከአንዲት የእረኞች ዋሻ ውስጥ ይዟት ገባና በዚያው አደሩ። በዚያም ከብቶች የሚያድሩበት የፈረስ ግንብ ነበር። ይህም በኬብሮን ትይዩ ሲሆን አስቀድሞ የእሴይ ቤት ነበርና ዳዊት በዚህ ቤት ተወልዷል። በዚህም በሳሙኤል እጅ የመንግሥት ቅባት ተቀብቶበታል። ቦታው በባቢሎን ስደት ጊዜ ፈርሶ የፈረሰው ግንብ ከሩቅ ለሚመጡ ነጋዴዎች ማደሪያ ሆኖ ነበረ። በአጠገቡም ዋሻ ነበርና ጌታችን በታኅሳስ ወር በመንፈቀ ሌሊት ማክሰኞ ቀን በዚያ ዋሻ ተወለደ። ጌታችንም በተወለደ ጊዜ ዋሻው በእጅጉ ስላበራ ዮሴፍ ደንግጦና ተንቀጥቅጦ መሬት ላይ ወደቀ። እመቤታችንም ስትወልድ እንደ ሴቶች ሁሉ ልማድ ሕማም አላገኛትም። መልአኩም ለእረኞቹ አበሰራቸው። ወደ ዋሻውም ሄደው የተወለደውን ሕፃን ከእናቱና ከዮሴፍ ጋር አገኙት። ከእረኞቹም አንዱ የቤተልሔሙና በኋላም በይሁዳ የተተካው ማትያስ ነበር። እረኞቹም የበግ ጠቦትና የላም ወተትን ማርንና ቅቤን አምጥተው እጅ መንሻም አቀረቡ። የሕፃኑንም መለከታዊ እግር ስመው ከሁሉም በፊት አስቀድመው ሰገዱለት። ለእመቤታችንና ለዮሴፍን ከሰገዱ በኋላ ተመልሰው ሄዱ። በይሁዳ አገር ሁሉ ዜናው ተናገሩ። ሰሎሜም እመቤታችን በድንግልና የበኩር ልጇን እንደወለደች ስትሰማ መጀመሪያ በዓይኖቼ ካላየው በእጆቼም ካልዳሰስኩ አላምንም ብላ ወደ ዋሻውም ሄደች። ወደ እመቤታችንም ቀርባ ሰውነቷን ዳሰሰቻት። ወዲያውም መለኮታዊ እሳት የወጣበት ሰውነቷን ዳሳለችና እጆቿም ተቃጠሉ ደረቁም። ወዲያውም በታላቅ ቃል እየጮኸችና እያለቀሰች የአምላክ እናት ሆይ ይቅር በይኝ፣ የሃይማኖቴ ጉድለት ታላቅ መከራን አመጣብኝ እያለች በእመቤታችን ፊት መሪር ለቅሶን አለቀሰች። ድንግል ማርያምም ወደ ልጇ ማለደችላት። በዚህም ጊዜ መልአክ መጥቶ ሰሎሜን እግዚአብሔር ይቅር ብሎሻል፣ ወደ ሕፃኑ ሂጂና በተቃጠሉ እጆችሽ ያዢውና ታቀፊው ትድኛለሽ አላት። እመቤታችንም ትታቀፈውን ዘንድ ሕፃኑን ልጇን ሰጠቻት። ሰሎሜም በታቀፈች ጊዜ እጇ ወዲያው ዳነላትና የእመቤታችን ድንግልናን አምና ሰገደችላት። ሰሎሜም ያየችውንና የሆነውን ሁሉ ለኢየሩሳሌም ነዋሪዎች ሁሉ ለማውራት እጅግ ተቻኩላ ከዋሻው ወጥታ ስትሄድ ከሰማይ ድምፅ መጣላትና ያየችውን ታምር
ሕፃኑ ወደ ቤተ መቅደስ እስኪገባ ድረስ ለማንም እንዳትናገር አስጠነቀቃት። ጌታችንም እንደ ይሁዳ ልማድ በ8ኛው ቀን ግዝረትን በግብረ መንፈስ ቅዱስ ፈጽሞ በ40ኛውም ቀን ወደ ቤተ መቅደስ ወሰዱት። ጌታችን ከመወለዱ ከ277 ዓመት በፊት በንጉሥ በጥሊሞስ ትእዛዝ 72ቱ ሊቃውንት መጻሕፍቶቻቸውን ከዮናናውያን ቋንቋ ወደ ጽርፍ ቋንቋ ሲተረጉሙ የ123 ዓመቱ ስምዖን አንዱ ነበር። ትንቢተ ኢሳይያስን የተረጎመው እርሱ ነበርና ድንግል በድንግልና ጸንሳ በድንግልና እንደምትወልድ ይህንንም ሳያይ እንዳይሞት እግዚአብሔር ቃል ገብቶለትም ነበር።